Let's go. በአንድ የቁማር መጫወቻ ስፍራ ካዚኖ ውስጥ አንድ ቆንጆ አስተናጋጅ ካርታ እየተጫወተች ነበር። በዚህ መሃል አንዲት ሀብታም ሴት ቆንጆ ረዳቷን አስከትላና በገንዘብ የተሞላ ቦርሳዋን አስይዛ ትገባለች። ሴትየዋ ወደ ጨዋታው ጠረጴዛ ስትጠጋ የጨዋታው አስተናጋጅ በደስታ እየተመለከተቻት ነበር። ሀብታሟ ሴት ጨዋታውን ተቀላቅላለች። የጨዋታው ህግ በጣም ቀላል ነው። ከተጫዋቾቹ የሚጠበቀው ከለር መገመት ብቻ ነበር። የማሸነፍም የመሸነፍም እድላቸው ለሁሉም እኩል 50% ነው። ነገር ግን ባልተጠበቀ ሁኔታ ሴትየዋ የምትገምተው ሁሉም ነገር ትክክል ይሆንና የካዚኖውን ገንዘብ በሙሉ ታሸንፋለች። እውነታው ግን ሴትየዋ የተዋጣለት አጭበርባሪ ነበረች። ብዙ ጊዜ ጠንቋይ መስላ ሰዎችን ታጭበረብራለች። በተጨማሪም ደሃ ሰዎችን በማሳመን ንብረታቸውን ትወስድባቸዋለች። ከሁለት ሳምንታት በፊት የጨዋታ አስተናጋጁን ጉቦ ከፍላው ነበር። ሰውየው አንድ ጊዜ አይኑን ከጠቀሰባት ቀይ ከለር እንደምትገምት ተነጋግረው ነበር። በዚህ የማታለያ ዘዴም ሴትየዋ ሁል ጊዜ ከፍተኛ ገንዘብ እያሸነፈች ትሄዳለች። አሁን ግን የካዚኖ ባለቤት ተስፋ መቁረጥ ጀምራለች። ሁኔታው በዚህ ከቀጠለም ካዚኖውን ባዶ ልታስቀረው ትችላለች። ሴትየዋን ለማስቆም ባለቤቱ አንድ ህግ ታወጣና የመጨረሻ አንድ ጨዋታ ብቻ እንዲጫወቱ ታደርጋለች። በዚህ ጊዜ የጨዋታ አስተናጋጁን ቦታ ራሷ ትይዛለች። ከላይ የለበሰችውን ልብስ አውልቃ በንቅሳት የተሞላ ጀርባዋን ካሳየች በኋላ በልበ ሙሉነት ጠረጴዛው ላይ ተቀምጣ ካሲኖውን ታሽከረክራለች። አጭበርባሪዋ ሴት ለመገመት ትቸገራለች። ነገር ግን ጉቦ የተቀበለው አስተናጋጅ አሁንም በድብቅ ምልክት ያሳያታል። ምልክቱን ስለተረዳችው ያላትን ገንዘብ በሙሉ ቀይ ላይ ትመድባለች። የካዚኖ ባለቤትም በተረጋጋ መንፈስ ያላትን ሀብት በሙሉ በተቃራኒው ከለር ላይ ታስይዛለች። ተሽከርካሪው ሲቆም ባለቤቷ ሽፋኑን ታነሳለች። አሁንም የሴትየዋ ግምት ትክክል ነበር። አሁን ሴትየዋ ገንዘቡን በችኮላ ወደ ቦርሳዋ እየሰበሰበች ነው። ነገር ግን የካዚኖ ባለቤት በድንገት የፀጉር ማስያዣዋን በመፍታት የሚያንጸባርቅ ቢላዋ ታወጣና ገንዘቡን እንዲመለስላት ትጠይቃለች። ሁለቱም ሴቶች ፊት ለፊት ሲፋጠጡ ካዚኖ ደግሞ በሁከት ይናወጣል። ፖሊስም ወደ ስፍራው ዘልቆ ይገባና የካዚኖውን ባለቤት እንደሚያስራት ያስጠነቅቃል። እሷ ግን የፖሊሱን ማስፈራሪያ እንደማሰማ ትናገራለች። በዚህ ጊዜ ፖሊሱ ያለምንም ምህረት ይተኩስባታል። የካዚኖ ባለቤት ከወደቀች በኋላ ካዚኖ ውስጥ የነበረው ህዝብ በድንጋጤ ይበተናል። በዚህ ግርግር መሃል ቆንጂየው ረዳቷ ሴትየዋ እንዳትጎዳ ለመከላከል ቢቆስልም ቀድማ እንድታመልጥ ይነግራታል። ሴትየዋ ከሁከቱ ብታመልጥም የተረጋጋ ቦታ ላይ ከደረሰች በኋላ ቦርሳውን ስትከፍተው ቦርሳው ውስጥ የነበረው $2 ቢሊዮን በወረቀት ተለውጦ ታገኘዋለች። ወዲያው እንደተጭበረበረች ስለተረዳችም እንደ እብድ መጮህ ትጀምራለች። ወደ ካዚኖ ስንመለስ የካዚኖ ባለቤት ምንም ሳትሆን ተነስታ የውሸት ፖሊስ ከነበረው ሰውዬና የሴቷ ረዳት ከነበረው ወጣት ጋር በመሆን እየሳቀች ነበር። እውነታው ሲገለጥ ሶስቱም እንደ አንድ ቲም የሚሰሩ ሰዎች ነበሩ። የጨዋታው አስተናጋጅና ፖሊሱ ጭንብል የለበሰ አንድ ሰው ነበር። ሁከቱ ሲጀመር ረዳቱ በገንዘብ የተሞላውን ቦርሳ ቀይሮባታል። በካዚኖ ቤት ውስጥ የነበሩት ደንበኞችም የተከፈላቸው ተዋናዮች ነበሩ። እያንዳንዱ የምሽቱ ክስተቶች የተቀነባበሩ ድራማዎች ነበሩ። ህይወት ማለት ለነሱ የተራቀቀ ማጭበርበር ሲሆን ሰዎቹ በማጭበርበር የተካኑና በከፍተኛ ደረጃ የሚያስቡ ሰዎች ናቸው። የዚህ ቡድን መሪ ዩኒራንግ ትባላለች። አስተናጋጁንም ፖሊሱንም ሆኖ የተወነው ደግሞ ጄምስ ይባላል። በልምድ ከሷ ቀጥሎ ጎበዝ ሰው እሱ ነው። ከሁሉም ትንሽ የሆነው ወጣት ደግሞ መንጉሆ ይባላል። ወጣቱ ከነሱ የተለየ አስተሳሰብ ያለው ሰው ነው። ህይወቱ በማጭበርበር ብቻ እንዲወሰን የማይፈልገው እሱ ብቻ ነበር። ከስራው በኋላ ሁለቱም ቤት ገብቶ በገንዘብ ሲራጩ እንመለከታለን። መንጉሆ ግን አሁን ያለው ህይወት እንደማይሆነው ስለሚያምን ስራውን ለማቆም ወስኗል። በመጨረሻም ጥሏቸው ሲሄድ እነሱም አላስቆሙትም። እየቀለዱበት እናሲዝ ራሱ ተመልሶ ይመጣል እየተባባሉ ነበር። ሰዎቹ የሚያጭበረብሩት አጭበርባሪዎችና ግፈኛ ከሆኑ ሰዎች ብቻ ነበር። በልፋቱ ሀብት ካፈራ ሰው ከመንግስትና ከምስኪን ሰዎች አይዘርፉም። መንጉሆ ከነሱ ከተለየ በኋላ በባህር ዳርቻ ላይ ሰላማዊ ቀናትን እያሳለፈ ነበር። ነገር ግን አንድ ቀን በባህር ዳርቻው ላይ ፓራሹት ሲያርፍ ይመለከታል። በፓራሹት የወረደችው ሴት እየሮጠች ትመጣና ጨምቃ ታቅፈዋለች። ማንነቷን ሲረዳ ሊወድቅ ምንም አልቀረውም። ዩኒራንግ አሁንም ሰላሙን ለማወቅ ተመልሳ መጣለች። ከዛም ከሱ ጋር መሆን ፈልጋ እንደመጣች በገገማ ትነግረዋለች። ማታ ላይም የሚወነጨፉ ከዋክብትን አብራው እያየች ጊዜ ታሳልፋለች። ምስኪኑ መንጉሆ ምግብ ሲያበላት ነበር። እሷ ግን በየደቂቃው ባህሪዋ እየቀያየረች ያለሷ ደስተኛ መሆኑን እንዳበሳጫት ትናገራለች። ከዚያም እጅግ በጣም ብልህና ከሰው ጋር የማትግባባ ልዩ ፍጥረት እንደሆነች ትናገራለች። ስለራሷ እየተቀደደች በነበረችበት ጊዜ መንጉሆ ከጄምስ ስልክ ይደወልለታል። ጄምስ ሆስፒታል እንደገባ ሲሰሙ በፍጥነት ወደ ሆስፒታል ይሄዳሉ። ውስጥ ሲገቡ ጄምስ በፋሻ ተጠቅልሎና ብዙ ስብራቶች ደርሰውበት ያገኙታል። መንጉሆም ስለተፈጠረው ነገር ማብራሪያ ይጠይቃቸዋል። እሷም በቀስታ የጄምስ ሁኔታ ያልተሳካ የማጭበርበር ሙከራ ውጤት እንደሆነ ትነግረዋለች።
መንጉሆ እነሱን ትቷቸው ከሄደ ብዙም ሳይቆይ ጄምስ ሊቀመንበር ጆን ላይ የተባለ አንድ ሀብታም ሰው ላይ አነጣጥሮ ነበር። ሊቀመንበር ጆን በውጫዊ ገጽታው ያለውን ሀብት ወላጅ አልባ ህፃናትን ለመርዳት የሚጠቀም በጎ አድራጊ ሰው ነው። ይህ ግን ሽፋን ብቻ ነበር። በድብቅ ከቤተ ክርስቲያናት ገንዘብ የሚዘርፍ በአራጣ ገንዘብ የሚቀበልና የህገወጥ ኢኮኖሚ አባት በመባል የሚታወቅ የዘራፊዎች ቡድን መሪ ነበር። በቤተሰቡ ውስጥም ፍጹም ስልጣን ያለው ሰው ነው። በቅርቡ ብሔራዊ የታክስ አገልግሎት መስሪያ ቤት በህገወጥ ገንዘቦቹ ላይ ምርመራ ጀምሮ ነበር። ጆን ታክስ ከመክፈል ለማምለጥ ሲባል በቢሊዮን ዶላር የሚቆጠር ገንዘብ በጥሬው ደብቆ ነበር። ገንዘቡን በፍጥነት ወደ ውጭ ሀገር ለማሻገር ፈልጎ ነበር። ጄምስ ያሁኑ መረጃ ከሰበሰበ በኋላ ከጥቂት ቀናት በፊት ሊያታልለው ይሞክራል። ጆንን ለማጥመድ የጭነት መርከብ ካፒቴን መስሎ በመታጠቢያ ቤት ውስጥ የኪስ ቦርሳውን ይጥልና ጆን እንዲያገኘው ያደርጋል። የተገናኙትም በዚህ መንገድ ነበር። እንደታቀደውም ጄምስ መርከቡንና የጭነት ኮንቴነሮቹን በማሳየት ጆን እንዲያምነው ያደርጋል። ጆን ብዙም ሳይቆይ ጄምስን ያገኘውና እቃዎቹ ማታ እንዲያሻግርለት ይጠይቋል። የጆን ሰዎች ኮንቴነሮቹን ከጫኑ በኋላ ጄምስ የቀጠራቸው የተለመደ ድራማ የሚሰሩ ሰዎች የግብር ባለሙያዎች መስለው ለፍተሻ ይመጣሉ። ነገር ግን ለሁሉም በሚያስደነግጥ ሁኔታ ኮንቴነሮቹ በሙሉ ባዶ ነበሩ። ጆን የጄምስን እቅድ ገና ከጅምሩ አውቆበት ነበር፣ ለመድሻ ሊበላ። ከዛ በኋላ ጄምስን ቀጥቅጦ አሁን እንደ ግብጾች መሚ እንዲጠቀለል ያደረገው ጆን ነበር። የዋሁ መንጉሆም ዩኒራንግ የነገረችውን ማብራሪያ ከሰማ በኋላ ጆን እንዲበቀለው ቃል ይገባል። የጄምስ ቀዳሚ የአደጋ ጊዜ መደወያ ቁጥር የራሱ እንደሆነ ሁሌም ያውቅ ነበር። በደረሰበት ጉዳትም በጣም ይበሳጫል። ጄምስ እንደራሱ ቤተሰብ ከቆጠረው እሱ የቤተሰቡን ስቃይ ችላ ለማለት እንዴት ያስችለዋል? እውነት ነው። አሁን ለምሳሌ እናንተ የኔ ቤተሰቦች ናችሁ። ላይክ እና ሰብስክራይብ አለማድረግ ያስችላችኋል? ጄምስ ላይ ለደረሰው ድብደባ ሊበቀል ቆርጦ የተነሳው መንጉሆ የቡድኑ መደበቂያ ወደ ሆነው ቦታ ይመለሳል። ከቀናት በኋላ ዩኒ ማራኪ ቀይ ቀሚስ ትለብስና ጆንን ለማታለል ትወስናለች። ነገር ግን መንጉሆ ልብሱን መልሶ እያስቀመጠው ይቀልድባታል። ከዛም ካሁን በፊት ብቻዋን ያደረገቻቸው ያልተሳኩ ሙከራዎችን እየቆጠረ ያስታውሳታል። በተጨማሪም ወንዶችን የማሽኮርመም ችሎታ እንደሌላት ይነግራታል። በመጨረሻም የሷ የማሽኮርመም ዘዴዎች የወንዶችን የፍቅር ስሜት ከነ ሊያጠፉ እንደሚችሉ ይነግራታል። ከተወሰኑ ቀናት እረፍት በኋላ ዩኒ ገራሚ ፕላን ታወጣለች። በዚህ ጊዜ ትኩረታቸው የአቪዬሽን ዘርፍ ላይ ነበር። የበረራ ዕውቀትንና የበረራ አስተናጋጅ ስነ ምግባርን በስርዓት እያጠናች ነበር። ባላት የተለየ የማሰብ ችሎታ ራሷ ባደረገችው ጥናት ብቻ ሁሉንም ነገር በፍጥነት ትረዳለች። ብዙም ሳይቆይ ራሷ እንደ ሆስተስ በማስመሰል ከአንድ አየር መንገድ ሰራተኞች ጋር ትቀላቀላለች። ሊቀመንበር ጆንም በዚህ ፍላይት ላይ ተሳፋሪ ነበር። ዩኒ የአስተናጋጅነትን ሚና ስትጫወት፣ መንጉሆ ደግሞ የአየር መንገዱ ባለቤት ልጅ መስሎ ይቀርባል። በፕላናቸው መሰረትም መንጉሆ ዩኒ ላይ የበረዶ ውሃ ሲደፋባት ሁከት ይፈጠራል። ሁኔታውም የሊቀመንበሩን ትኩረት ይስባል። በረራው ከተጀመረ በኋላ ሊቀመንበር ጆን በስህተት የሌላ ሰው ሻንጣ እንደወሰደ ይረዳል። ሻንጣው ውስጥ ብዛት ያለው ገንዘብ ይገኛል። ገንዘቡ የዩኒራንግና የመንጉሆ የፕላናቸው አካል ነበር። እሱን ለማጥመድ እንዲመቻቸው ሻንጣውን ቀይረውበት ነበር። ከመሸ በኋላ ሊቀመንበሩ ሻንጣውን ሳይነካ ለዩኒራንግ ይመልስላታል። እሷም አጋጣሚውን በመጠቀም ከሱ ጋር ትተዋወቃለች። መጠጥ እየጠጡ በነበርበት ጊዜ መንጉሆ የአየር መንገዱ ባለቤት ልጅ እንደሆነ በወሬያቸው መሃል ትናገራለች። ሊቀመንበሩም በደንብ መቀራረብ ስለፈለገ ወደ አንድ ናይት ክለብ ይጋብዛቸዋል። መንጉሆም የተንደላቀቀ የሀብታም ልጅ መስሎ ነበር። ሊቀመንበሩ አጋጣሚውን በመጠቀም መንጉሆ እንዲደበደብ ያደርጋል። በገንዘብ የተሞላ ሻንጣ እንዴት አውሮፕላን ውስጥ እንዳስገቡ እንዲናገር ይጠይቋል። ነገር ግን መንጉሆ ከመናገሩ በፊት የሊቀመንበር ጆን ሰዎች እውነተኛ የአየር መንገዱ ባለቤት ልጅ የሚያሳይ ቪዲዮ ያገኛሉ። ልጁ በትከሻው ላይ ንቅሳት ነበረው። ሊቀመንበሩ የመንጉሆ ትከሻ ሲፈትሽ ንቅሳት አላገኘም። መንጉሆ አስመሳይ እንደሆነ የተረዳው ጆን ሽጉጥ ያወጣና እውነተኛ ማንነቱ እንዲናገር ያስገድደዋል። ከሞት ጋር ፊት ለፊት እየተጋፈጠ ያለው መንጉሆ በተረጋጋ መንፈስ ሌላኛውን ትከሻው እንዲመለከት ይነግረዋል። እውነትም ንቅሳቱ ነበረ። ያገኙት ቪዲዮም የተገለበጠ ምስል ነበር። ነገር ግን አሁንም ቢሆን ሊቀመንበሩን አላሳመነውም። ሊቀመንበሩ እውነተኛ ማንነቱን በትክክል ለማረጋገጥ ሰዎቹ በቅርበት ክትትል እንዲያደርጉለት ያዛቸዋል። ነገር ግን መንጉሆ በቂ ዝግጅት አድርጎ ነበር። አሁንም የሀብታም ልጅ መስሎ የሚያማምሩ ውሻዎችን ይዞ ለእግር ጉዞ ይወጣል። የሊቀመንበሩ ሰዎች መንጉሆ ውሾቹን ይዞ ሲንቀሳቀስ ቀርጸው ይሄዱና ጥርጣሬያቸውን እንዲቀንስ ያደርጋል። በሚቀጥለው ቀን ሊቀመንበሩ ከመንጉሆና ከዩኒ ጋር ይገናኝና 2 ሳጥኖችን ወደ ፊሊፒንስ እንዲያደርሱለት ያዛቸዋል። ሳጥኖቹን በፍጹም መክፈት እንደሌለባቸውም በጥብቅ ያዛቸዋል። ዩኒና መንጉሆ ትዕዛዙን አክብረው እቃዎቹን ፊሊፒንስ በተሳካ ሁኔታ ደረሱለት። በቦታው ሲደርሱ መንጉሆ አንድ የእንግዳ ማረፊያ ባለቤት መንገድ ዳር ላይ ደንበኛን ሲጣራ ያስተውላል። ሁኔታውም ከዓመታት በፊት የነበረውን ትዝታ ይቀሰቅስበታል። ያኔ መንጉሆ በደሴቱ ላይ የእንግዳ ማረፊያ ባለቤት ነበር። ዩኒና ጄምስ ደግሞ እንግዶቹ ነበሩ። መንጉሆ ዩኒን ለመጀመሪያ
ለመጀመሪያ ጊዜ አይተው በፍቅር የወደቀው በዚያን ጊዜ ነበር። በትዝታ የሸፈተው መንግሆ ሲነቃ ሁለቱም ፌንት በልተው እንደነበረ ይረዳል። መኪናቸው ውስጥ ጋዝ ተለቆባቸው ራሳቸው እንዲስቱ ተደርገው ነበር። መንግሆ ሲነቃ በአንድ ሰው የማይኖርበት ቤት ውስጥ ተቆልፎ ራሱን ያገኛል። በትንሽዬ መስኮት በኩል ውጭ ላይ ጠባቂዎች ቆመው ይታዩት ነበር። እንደታገቱ ግልጽ ነበር። ዩኒ ከትንሽ ቆይታ በኋላ ትነቃና ካገታቸው ሰው ጋር ትገናኛለች። ሰውየው የሆነ ጊዜ ከሊቀመንበር ጆን ጋር ንግድ ሰርቶ እንደነበረ ነገር ግን ተከድቶ የሰውነት ክፍሎቹ እንደተሰረቁ ገለጸላት። አሁን ሰውየው በቀል ይፈልግ ነበር። ለማድረስ ያመጣቸው 2 ሳጥኖች በህገወጥ እጾች የተሞሉ ሲሆን በሊቀመንበሩ ላይ እንድትመሰክርና ማስረጃውን ለኮሪያ ፖሊስ እንድታስረክብ ዩኒን ይጠይቃታል። ዩኒ ፍቃደኛ ስላልሆነች እምቢ ካለችው የመንግሆን ጣት እንደሚቆርጥ በመናገር ይዝትባታል። ዩኒ ምህረትን ከመለመን ይልቅ ያልተጠበቀ ጥያቄ ታቀርብለታለች። ከፈለገ ጣቱን መቁረጥ እንደሚችል ነገር ግን መሃል ጣቱን ሳይሆን ቀለበት ጣቱን እንዲቆርጥለት ትነግረዋለች። የመሃል ጣቱ ለስራ ይፈልጋል። ለዛ ነው። ሰውየው ቢላዋ ይዞ ጣቱን ለመቁረጥ ይጠጋል። ልክ የመንግሆ ጣት ሊቆረጥ ሲል በድንገት አንድ መኪና ህንጻውን በርግዶ ይገባል። የመጣው ሊቀመንበር ጆን ነበር። እሱን ሲያዩ የሰውየው ተባባሪዎች በየአቅጣጫው ይበተናሉ። በጊዜ መድረሱ ያስደሰተው መንግሆ ሊቀመንበሩን በማቀፍ ስላዳናቸው ያመሰግናል። በኋላ ላይ መንግሆ ስለ ጣቱ ግድ ስላልሰጣት ቢቆጣትም እሷ ግን የሊቀመንበሩ ሳጥኖች ማዳመጫ መሳሪያ እንደያዙ ቀድማ ታውቅ እንደነበረ ትነግረዋለች። አፈናው በሊቀመንበሩና በአጋቹ መሃል የተቀነባበረ ድራማ እንደሆነም ተረድታ ነበር። እንደ እድል ሆኖ የመንግሆ ምላሾች አሳማኝ ስለነበሩ የሊቀመንበሩን እምነት እያገኙ እንደሆነ ታምናለች። ብዙም ሳይቆይ ሊቀመንበር ጆን ከብሔራዊ የታክስ መስሪያ ቤት የምርመራ ማሳወቂያ ይደርሰዋል። ሁኔታው አጣዳፊ ስለነበረ የንብረት ማሸጋገር እቅዱን ማፍጠን ነበረበት። ከዛም ሁለቱም ይጠራቸውና ገንዘቡን ወደሚያከማችበት ክፍል ይወስዳቸዋል። የሊቀመንበሩ የተደበቀ ገንዘብ 5 ቢሊዮን ዩዋን ነበር። ገንዘቡ በሙሉ በአንድ ሳምንት ውስጥ ወደ ሌላ ሀገር መላክ እንዳለበት ይነግራቸዋል። የገንዘቡ መጠን ከፍተኛ ስለሆነ ዩኒ የደህንነት ፍተሻዎችን ለማለፍ የሚያስችላቸውን እቅድ ታወጣለች። አንዳንድ የአየር መንገዶች ልዩ የደህንነት ጉዞ መስመሮችን ይከፍታሉ። በገንዘብ የተሞሉ ሻንጣዎች ውስጥ የኤክስሬይ ምርመራን የሚከላከሉ መሳሪያዎችን ለመግጠምም ታቅዳለች። መጀመሪያ ያደረጓቸው ሙከራዎች እቅዱ እንደሚሰራ ቢያረጋግጡም በተግባር ቀን ላይ ግን ሁሉም ነገር ይበላሽባቸዋል። በመጀመሪያ አንድ የፖሊስ ውሻ መግቢያ በር ላይ ሻንጣውን ያገኘዋል። ሻንጣውን ይዞ የነበረው መንግሆም ወዲያው ይያዛል። ነገር ግን መንግሆ የአየር መንገዱ ባለቤት ልጅ ነው ተብሎ ስለታመነ ቶሎ ቢለቀቅም ሊቀመንበሩ ገንዘቡ ካልተመለሰ ሁለቱንም እንደሚገድላቸው ይነግራቸዋል። ተስፋ በመቁረጥ ስሜት ላይ የነበረችው ዩኒ ከአንድ በራሪ ወረቀቶች የሚበትን ሰው ጋር ትጋጫለች። ከዛም መሬት ላይ ከወደቀው በራሪ ወረቀት ላይ ሐሳብ ታገኝና አዲስ እቅድ ታቀርባለች። ሊቀመንበሩ የበጎ አድራጎት ድርጅት የሚያስተዳድር ሰው ሲሆን ለውጭ ሀገራት ከፍተኛ መዋጮ ያደርጋል። የግል አውሮፕላኖችን ይከራያል። ህገወጥ ገንዘቦችንም እንደ እርዳታ አቃስ መስሎ ማሸግ ይችላል። እሷም በሰብአዊ እርዳታ ሰበብ ገንዘቡን በህጋዊ መንገድ ወደ ውጭ ሀገር ማሸጋገር እንደሚችሉ ትነግረዋለች። ሊቀመንበሩ ባቀረበችለት እቅድ ይስማማና ሳይገባው ወጥመዳቸው ውስጥ ይገባል። እውነታው ሲገለጥ የፖሊስ ውሻ ሻንጣውን ያገኘው ዩኒ የተለየ ፈሳሽ ስለቀባቸው ነበር። መንግሆም መጨረሻ ላይ ያቀረበችው እቅድ ለምን ቀደም ብላ እንዳላቀረበች ይጠይቃታል። የሊቀመንበሩን ጥርጣሬ ለማስወገድ የተቀነባበረው ውድቀት አስፈላጊ እንደነበረ ትነግረዋለች። ይህ በእንዲህ እንዳለ የፍተሻ መከላከያ መሳሪያ የተባለው ውሸት ነበር። በኮምፒውተር ላይ የተጫነ ፕሮግራም ሲሆን ማንኛውንም ነገር ባዶ መስሎ እንዲታይ ማድረግ የሚችል ነበር። እነዚህ ሁሉ ድራማዎች የሊቀመንበሩን እምነት ለመገንባት የተደረጉ ድራማዎች ነበሩ። የእነሱ ፍላጎት የተከራየው ፕሌንና ብሩን በመዝረፍ ራቁቱን ማስቀረት ነበር። አሁን የእውነተኛው ማጭበርበር ሁለተኛ ምዕራፍ በይፋ ተጀምሯል። በዚህ ጊዜ መንግሆ ከአየር መንገድ ስራ አስፈጻሚዎች ጋር የሚገናኝ የድርጅቱ ዳይሬክተር መስሎ ይቀርባል። በሰብአዊ እርዳታ ስም ሙሉን አውሮፕላን ተከራይቷል። ኪራዩ እንደተረጋገጠ የሊቀመንበሩ ሰዎች 5 ቢሊዮን ዩዋን በሳጥኖች አሽገው የእርዳታ መኪኖች ላይ ይጭናሉ። ብዙም ሳይቆይ መኪናዎቹ አየር ማረፊያ ደርሰው ብዛት ያላቸው የገንዘብ ሳጥኖች ወደ ጭነት ክፍሉ ይገባሉ። ፕላን ውስጥ መንግሆ ስለቀጣዩ እርምጃቸው ዩኒራንግን ይጠይቃታል። ነገር ግን በድንገት ሊቀመንበሩ ከሰዎቹ ጋር ይገባና መንግሆን በቦክስ ያቀምሷል። የአየር መንገዱ ባለቤት እውነተኛ ልጅ ውጭ ሀገር ላይ እንደተገደለ ዜና አይቶ ነበር የመጣው። እንደተጭበረበረ የተረዳው ሊቀመንበሩ አሁንም በንዴት መንግሆን እጽ ይወገዋል። ነገር ግን ድንገት አውሮፕላኑ በኃይል መናወጥ ይጀምራል። ከውጪ የአየር ንብረት መረበሽ እንዳለም ይነገራቸዋል። ሊቀመንበሩም ስለፈራ ቀበቶውን ለማሰር ወንበሩ ላይ ይመለሳል። አሁንም አውሮፕላኑ ሊከሰከስ እንደሚችል በሚመስል ሁኔታ በአደገኛ ሁኔታ ይናወጣል። የአብራሪው ማስጠንቀቂያ ተከትሎ የአውሮፕላኑ አፍንጫ ከፍ ለማድረግ የጭነቱን ክብደት ለመቀነስ እየሞከሩ ነው። እንደ በረራ አስተናጋጅ የምትሰራው ዩኒራንግ መመሪያውን ተከትላ የተሳፋሪዎችን ሻንጣዎች በሙሉ ታስወጣለች፣ የሊቀመንበሩ ሳጥኖችም ጨምሮ ማለት ነው። ከዚያም ፓይለቱ ይወጣል። ፓይለቱ ጄምስ ነበር። የፕሌኑን የጭነት ክብደት እንዲቀንሱ ትዕዛዝ ይሰጣቸዋል። እሷም በሩን ትከፍትና ሳጥኖቹ አንድ በአንድ ትወረውራቸዋለች። ሊቀመንበሩ 5 ቢሊዮን ዩዋን አይኖቹ እያዩ ሲበተን ሲመለከት ሊያብድ ምንም አልቀረውም። ዩኒ አጋጣሚውን በመጠቀም መንግሆ የአደጋ ጊዜ
የመከላከያ ጃኬቶቹ እንዲጠቀም ትነግረዋለች። ገንዘቡን ስለጠፋበት የተበሳጨው ሊቀመንበሩም አንዱን ፓራሹት ተቀብሎ ይለብስና ያለምንም ማመንታት ይዘላል። እንደ እድል ሆኖ ሳይጎዳ በአሸዋ ክምር ላይ ያርፋል። በብር የተሞሉ ሳጥኖቹም ተበታትነው ምንም ሳይሆኑ ሲያገኛቸው ይረጋጋል። ነገር ግን ሲከፍታቸው በወረቀት ተሞልቶ ነበር። በቀደም ሳጥኖቹ ወደ ጭነት ክፍሉ ከገቡ በኋላ ጄምስ እንደ ካፒቴን ተመስሎ በድብቅ ቀይሯቸው ነበር። አሁን እውነተኛው 5 ቢሊዮን ዩዋን በሶስቱ ጓደኛሞች አማካኝነት ወደ ዩኒራንግ ቤት ተልኮ ነበር። ከጨረሱ በኋላ ሁለቱም በሻምፓኝ ደስታቸውን ሲያከብሩ፣ መንጉሆ ግን እውነትና ሐሰት ተምታቶበት ግራ ተጋብቶ ነበር። እሷም ጄምስ ሊቀመንበሩን ለመቅረብ እንደ መርከብ ካፒቴን መስሎ እንደቀረበውና እውነት እንደሆነ ነገር ግን ጆንን ማሳመን ስላልቻለ እንዳቋረጠው ትነግረዋለች። ከሊቀመንበር ጆን ደርሶበታል የተባለው ድብደባም የተቀነባበረ ውሸት ነበር። ሊቀመንበሩ ምን ያህል ተጠራጣሪ እንደሆነ ሲረዱ እቅዱን ቀይረው መንጉሆ ወደ ስራው እንዲመለስ መዋሸት ነበረባቸው። ወደ ስራው ለመመለስና ለማሳመንም ዋሽተውት እንደነበረ በግልጽ ይነግሩታል። የአየር መንገዱ እቅድ ከመጀመሩ በፊት ዩኒራንግ እቅዱ እንዲሳካ አስፈላጊውን ዝግጅት አድርጋ ነበር። ጄምስም ቢሆን ስራ ፈት አልነበረም። የአጥንት ስብራቱ ሐሰተኛ ስለነበረ አልጋ ላይ እንደተኛ በማስመሰል የብሔራዊ የታክስ አገልግሎት ፎርጅድ ሰነዶችን አስመስሎ ሰርቷል። አንድ የቀድሞ የክፍል ጓደኛውንም የሊቀመንበሩ ሚስጥራዊ ካሜራማን በማስመሰል አቅርቧል። ከዘረፉት ገንዘብ ላይ አብዛኛውን ከማስቀረታቸው በተጨማሪ ሶስቱ ጓደኛሞች የተወሰነውን ገንዘብ መሬታቸው ለተዘረፈባቸው ቤተክርስቲያኖች በስውር ለግሷል። ሙሰኛው ሊቀመንበርም በቂ ማስረጃ በማቅረብ ለባለስልጣናት አጋልጠውታል። በዚህ ምክንያት በመጨረሻም ሊቀመንበሩ ለእስራት ተዳርጓል። የዛሬው ታሪካችን እንደወደዳችሁ አልጠራጠርም። ስራዬ ከተመቻችሁ ቪዲዮውን ላይክ ማድረግ እንዳይረሳ። ለቻናሉ አዲስ ከሆናችሁ ደግሞ ክፍያ ስለማልጠይቅ ሰብስክራይብ በማድረግ ቤተሰቡን መቀላቀል ትችላላችሁ። በሚቀጥለው በአዲስ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።